ወተናሰጭም ካልሰጠሽ ኦርቶዶክሳውያን ባየሁት ቪዲዮ ራሴ ሊፈነዳ ነው። በጣም አሞኛል። ውስጤ እርርድብን ብሏል። ከመቼውም ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ስለምፈልግና ለሚመለከታቸው አካላት እንዲዳረስ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ በቪዲዮ የተነሳ የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ። ቪዲዮ ላሳያችሁና ተመልሼ እመጣለሁ። ወተናሰጭም ካልሰጠሽ ማነው ተክልዬ ባለተቅማጡ ተክለ ሃይማኖት ተክልዬ የሚባለው ኦርቶዶክሶች የሚሰግዱለት ባለተቅማጡ አለቀ። ጉዳይ አከተመ። ኦርቶዶክሳውያን በዚህ ሰዓት ምንም ነገር አለማድረግ ለካ በጣም ነው የሚያመው። እሺ ለማን ነው አቤት የሚባለው? ባለፈው በእመቤታችን ላይ የተዘባበተችው ልጅ እስካሁን ድረስ በሕግ ቁጥጥር ስር አልዋለችም። ይሄው እርምጃ ለመወሰዱ ለሌሎቹም ሞራል ሊሆናቸው ይሄው እንደፈለጉ ይፈነጫሉ። ማንንም አይነካኝም በሚል ስሜት ነው ይሄው በልበ ሙሉነት እንደዚህ ቅዱሳን ስዕላትን የሚቀዳድደው። የተፈለገው ምንድን ነው? አሁን እንደዚህ ነው ኦርቶዶክሳውያን ስሜታዊ ሆኖ አንድ ነገር ቢያደርግ የሚጠየቀው ኦርቶዶክሳውያን ነው። ለምንድን ነው ጸጥ የሚባሉት? ማን ነው ከጀርባቸውስ ያለው? ማን ነው በዚህ ልክስ የልብ የሰጣቸው? እንዴትስ ነው በዚህ ደረጃ የተደፋፈሩ? በመላው ዓለም የምትገኙ ኦርቶዶክሳውያን ይሄን ልጅ የምታውቁ ካላችሁ ፕሊስ በውስጥ አድራሻውን ንገሩ። ኦርቶዶክሳውያን የምንጮህ ጩኸት የቁራ ጩኸት ሆነ። እንጮሃለን፣ ምንም አይነት ውሳኔ የለም። ቅድስት ቤተክርስቲያናችን ላይ በአፋቸው ይጸዳዳሉ፣ ቅርሻታቸውን ይተፋሉ፣ ከዛ ይቅርታ ይላሉ፣ ህይወታቸውን ይቀጥላሉ። እንዴት ነው ማይያዙትስ? እንዴት ነው ከህግ በላይ ሲሆኑት? አንድ ነገር ግን አስረግጬ ልንገራችሁ። እንደዚህ በቅዱሳን ምስል ላይ ስትቀዱ ስትዘባበቱ የምትሉ በጠቅላላ ሰማዕታትን፣ ቅዱሳንን፣ ጻድቃንን፣ አማላጃችን እመቤቴ ድንግል ማርያምን መቼም ከልባችን ከውስጣችን አትፍቁት። እውነታው ይሄ ነው። ከቻልክ ውስጥ የሚያድረው እኔን መተሰይፈኝ። ቅድስት ቤተክርስቲያን ምን ባረገች ነው ሁሉ ግፍ የሚደርስባት? ብቻ ኦርቶዶክሳውያን በእናቴ በቅድስት ድንግል ማርያም ምስል ላይና በአባቴ በአቡነ ተክለ ሃይማኖት ምስል ላይ እንዲህ ሲዘባበት እያየው ምንም ነገር ማድረግ አለመቻሌ በጣም አሞኛል። ሰላም ቤተሰቦቼ እንደምን አላችሁልኝ? ይሄን ቪዲዮ ከፈለጋችሁ ኮፒ ሊንክ አታርጉ፣ ግን በደንብ አድርጋችሁ ሼር አድርጋችሁ ለሚመለከተው አካል እንዲደርስ ጥረት አድርጉልን። እንግዲህ ይሄ ሰውዬ የሚለውን ሰምተን እንመጣለን። ለዚህ ብላቴና ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት አድርሱለት። ወንድሜ በአይናችን ውስጥ ከገባ ቆይታል። ለአንድና ለመጨረሻ ጊዜ ልንገር፣ ትልቅ ችግር ውስጥ ነው። ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይ ነህ እያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም። ሲጀመር አንተ የሀገር መከላከያ ሰራዊትን አትወክልም። ይሄን የተከበረ አባቶቻችን ቅድማቶቻችን ከአድዋ በፊት አድዋም ላይ ከአድዋም በኋላ ብዙ መስዋዕትነት የከፈሉበትን ይህን የተከበረና የተወደደ ዛሬ ብዙዎቻችን በሰላም ወተን በሰላም እንድንገባ ከፈጣሪ በታች ዋስትና የሆነውን የተከፈለበት አጥንት የተከሰከሰበትን የአባቶቻችንን የወንድሞቻችንን ዩኒፎርም አውልቀን ነው የምንናገር። ምክንያቱም ይሄን የተከበረ ዩኒፎርም አንተ ስለማትወክለው ማንነኝ ነው የምትለው ነው ጥያቄው። ምን እያደረክ ነው? ማንን ነው የምታስፈራራው? እኛን እንድታስፈራራ እንድትዝትብን አይደለም ይሄን ዩኒፎርም የለበስከው። እኛ እንዳንፈራና በስጋት እንዳንኖር አገር እንድትጠብቅ ድንበር እንድታስከብር የተሰጠ እጅግ የተወደደና የተከበረ አገር መከላከያ ሰራዊት ልብስ ነው። ነጋሽ በዳዳን ከሆነ እኮ በቅርብ ቀንም ከአንዴም ሁለት ሶስት በጣም ብዙ ጊዜ አሁንም በቅርብ ቀን ህግ ፈልጎ አስሮ መርምሮ በዋስትና የለቀቀው ሰው ነው። ለአንድ የእምነት ተቋም ቆመ ሃይማኖታዊ ተቆርቋሪነት በሚመስል ነገር ዛቻው ምን አመጣው? ቦምቡን ምን አመጣው? ፈንጁን ምን አመጣው? ባይናችን ላይ ያለው በመናች እንዲህ የሚናገር አንድም የሀገር መከላከያ ሰራዊት የለም። እርግጠኛውን ልንገርህ፣ ይሄንን ቪዲዮ ያዩና የሰሙ የአገር መከላከያ የበላይ አለቆች አስፈላጊውን ቅጣት እንደሚሰጡ አምናለሁ። ምክንያቱም ከዚህ በፊት በአገር መከላከያ ዩኒፎርም ሐሰተኛ ነብይ አዳራሽ ውስጥ ገብተው በዚህ በተከበረ ዩኒፎርም ሲንከባለሉ ሲወድቁ በነበሩ ሰዎች ላይ ምን አይነት እርምጃ እንደተወሰደባቸው የቅርብ ቀን
ሐቅ ነው። ስለዚህ አሁንም እነግርሃለሁ በጣም እድለኛ ከሆንክ ነው ይሄን ዩኒፎርም ድጋሚ የምትለብሰው። ምክንያቱም አለቆች ጠርተው መርምረው አስፈላጊውን ቅጣት እንደሚቀጡ 100% እርግጠኛ ሆኜ ነው የምነግርህ። ምክንያቱም አሁን ያደረከው የአንድ የእምነት ተቋም ተቆርቋሪነትን ያሳየው። ነጋሽ በዳዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽና ልሳን ነው፣ ጋዜጠኛ ነው። ካጠፋ ከበደለ በመከላከያ ሰራዊቱ ላይ ሐሰት ከተናገረ መጥፎ ነገር ከሰራ የጠይቀው የሕግ አካል እንጂ በሚሽከረከሩ ወንበር ላይ ተቀምጠ የተከበረ የመከላከያ ሰራዊትን ልብስ ለብሰ በዚህ ደረጃ ዛቻና ማስፈራራ በጣም ነውር ነው። አሁን ግን እኛ ስጋት ውስጥ እንዳንገባ እንድጠብቀን በሰጠንህ ዩኒፎርም እንድትስፈራራና ስጋት እንድትወልብን አንፈቅድልህም። አለቆችም አይፈቅዱልህም። አስፈላጊውን እርምጃ ይወሰዳል። ስለዚህ ጠቅለል ብለህ ዩኒፎርም አውልቀህ እንደዚህ መናገር ትችላለህ። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ዛሬ በአንድ ርዕስ ወደ እናንተ መጥቻለሁ። የዛሬ የመልእክቴ ዋና ርዕስ ይበቃል ይላል። በእግዚአብሔር ቃል ላይ ስናይ ኦሪት ዘዳግም ምዕራፍ 2 ቁጥር 3 ላይ እንደዚህ የሚል ቃል አለ። ይህ ተራራ መዞር ይበቃል። አንተ ነብይ መሆን ፓስተር መሆን ትችላለህ፣ ነገር ግን የሀገር መከላከያ መሆን አትችልም። ምክንያቱም የሃይማኖት ቋቱ ውስጥ ነው ያለው። የሃይማኖት ተቋም ውስጥና የብሔር ጥግ ውስጥ የተቀመጠ ሰው ደግሞ የሀገር መከላከያ መሆን አይችልም፣ በፍጹም አይችልም። ይሄ ሰውዬ አያልቅበትም። አሁንም ዩኒፎርሙን ያውልቅና ደግሞ በሲቪል ሆኖ አሽሙራዊ ስብከቱ ሲሰብክ ተመልከቱት። ከሞት የተነሳው ሌላ ከሞት የተነሳ ሰው የለም። ከሞት የተነሳ ፍጡራን የለም። ከሞት የተነሳ ኢየሱስ ብቻ። ዳዊት ሞተ፣ በዛው ቀረ። አብርሃም፣ ይስሐቅ፣ ያዕቆብ ነኝ የእምነት አባት የተባሉ ሞቱ፣ በዛው ቀሩ። ማርያም ሞተች፣ በዛው ቀረች። ሞተች፣ በዛው ቀረች። ተነሳቸው። ወንድሜ ሁለት እግር አለኝ ተብሎ ከሁለት ዛፍ አይወጣም። ምረጥ፣ የትኛው ይሻላል? ለሀገርህ፣ ለወገንህ፣ ለድንበርህ መስዋዕት ለመሆን የለበስከውን ዩኒፎርም አክብረ መቀጠል ወይስ ደግሞ ፓስተርና ነብይ መሆን? የትኛው ይሻላል? ወንጌልም ጨብጦ ብረትም ጨብጦ አይቻልም። ከሁለት አንዱ መምረጥ አለብህ።